ናችሁ ፋሚሊ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰሞኑን አንዳንድ አነጋጋሪ መረጃዎች እየወጡ ነው። በተለይ ደግሞ ከወደ ትግራይ ክልል ካሉት መረጃዎች ጋር በተያያዘ ብዙ መረጃዎች እየወጡ ነው በዚህ ሰዓት። በተለይ ደግሞ ፈትለወርቅ ገብረ እግዚአብሔር የተናገራቸው ነገሮች በብዙዎች እየተተቹና እንዲሁም ደግሞ ትክክል ናቸው እየተባሉ የሚወጡ መረጃዎች አሉ። ምን አለች ፈትለወርቅ የሚለው ልንገራችሁ። ፈትለወርቅ እንግዲህ ሰሞኑን በትግራይ ክልል ጦርነት ልናውጅ ነው፣ በፌዴራል መንግስት ላይ ከህወሓት ከኤርትራና ከሱዳን ኃይሎች ጋር አንድ ላይ በመቀናጀት እንዲሁም ደግሞ የኦሮሚያ ኃይሎች የኦነግ ሸኔን ጭምር ብልጽግናን እንዋጋለን ብለው የተለያዩ መድረኮች ላይ ሲናገሩ እንደነበር የሚታወስ ነው። ሰሞኑን ደግሞ አንድ መድረክ ላይ የተናገሩት ነገር በተለይ ነገርየውን ትኩረት እንዲስብ አድርጎታል። የሚያዩት እንግዲህ ቀጣይ ከፋኖም ሆነ ከየትኛው ኃይል ጋር ሆነን ብልጽግናን እንወጋለን ወይም ደግሞ ብልጽግናን ከጣልን በኋላ ግን ከፋኖም ሆነ ከሌሎች ኃይሎች ጋር ድጋሚ ዙር ሌላ ጦርነት ይኖረናል። ይህ ጦርነት ደግሞ የአሸናፊዎች አሸናፊን ለመለየት የሚያስፈልግ ነው ብላለች። ይሄን ያለችው እንግዲህ አሁን ላይ ምንም አይነት አንድ አይነት ዓላማ የሌለን አንድ አይነት አካሄድና ስትራቴጂና ፍላጎት የሌለን ኃይሎች ብልጽግናን ለመጣል ወይም ደግሞ ብልጽግናን ለመዋጋት ግን አንድ ላይ መሆን ችለናል፣ ወይም ደግሞ በዛ ጉዳይ ተግባብተን ብልጽግናን አጥቅተን ከጨረስን በኋላ እርስ በርሳችን ተዋግተን አሸናፊው ሀገሪቱን ይመራል የሚል ሀሳብ እያንጸባረቁ ይገኛሉ። በዚህ ሰዓት እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ እሱን በተመለከተ። እንዲሁም ደግሞ ሰሞኑን እንግዲህ የኢትዮጵያ ምክክር ኮሚሽን በአዲስ አበባ 4000 ተመካካሪዎቹን ይዞ እያመካከረ እንዳለ የሚታወቅ ነው። በዚህም እንግዲህ ሁለት ዋና ዋና ጉዳዮች ትኩረት እንደሰቡ ታውቋል። ከነዚህም እንግዲህ የአዲስ አበባ ከተማ ጉዳይ እና የባንዲራ ጉዳይ ነው። አዲስ አበባ ከተማ እንግዲህ 4 አማራጮች ቀርበውላታል። የፌዴራል አካል ትሁን፣ የኦሮሚያ አካል ትሁን፣ ራስ ገዝ ወይም ደግሞ ራሷን የቻለች ክልል ትሁን የሚሉ አማራጮች ቀርቦች እንደነበር የሚታወቅ ነው። አሁን ላይ እንግዲህ ሁለቱ ሚዛን ደፍተው ወይም ደግሞ ሁለቱ ላይ ክርክር እንደተመጣና የኦሮሚያ ትሁን ወይም ደግሞ የፌዴራል ትሁን የሚሉ ክርክሮች እንዳሉ ነው የተስተዋለው። አብዛኛው ራስ ገዝ የሚሉ አማራጭ አቅርበው የነበሩ ሰዎች አሁን ላይ በገለጻ አማካኝነት የፌዴራል ትሁን ወደሚለው አቅጣጫ እንደዞሩ እና ግማሾቹ ደግሞ የኦሮሚያ አካል ትሁን ብለው እያሰቡ እንዳሉ ተሰምቷል። ከዚሁ ጋር በተያያዘ እንግዲህ ብልጽግና ፓርቲ የእሱን ፓርቲ እዛ የሚመካከሩ ሰዎችን ሰብስቦ ቁጥር እንደተቆጣ ወይም ደግሞ ማስጠንቀቂያ እንደሰጠ ተሰምቷል። ይህም እንግዲህ ፌዴራል መንግስቱ ወይም ደግሞ ብልጽግና ፓርቲ የፌዴራል ከተማ እንድትሆን ፍላጎት እንዳለው እና ነገር ግን የአንዳንድ የብልጽግና ፓርቲ አመራሮች የፌዴራልም የኦሮሚያ ክልል አመራሮችም የሆኑ የኦሮሚያ አካል ትሁን ማለታቸው ተሰምቶ በሱ ጉዳይ እንግዲህ ብልጽግና ፓርቲ ማስጠንቀቂያ እንደሰጣቸው ተሰምቷል። ሌላው በደንብ ትኩረት የሳበው ጉዳይ የባንዲራ ጉዳይ ነው። የባንዲራ ጉዳይ እንግዲህ ያው ባንዲራ ይቀየር የሚሉ የተለያዩ ሀሳቦች እንደነበር እስከዛሬ የሚታወስ ነው። በአሁኑ ሰዓት ግን የባንዲራው ቀለም ላይ መግባባት ላይ እንደተደረሰና ነገር ግን መሀል ላይ ስለሚቀመጠው አርማ ግን የተለያዩ ሀሳቦች ቀርበዋል። ለምሳሌ ልምጡ ባንዲራ የሚል ሀሳብ እንዳለ ተሰምቷል። የብሔር ብሔረሰቦችን የሚወክል ልክ እንደነ አሜሪካ አይነት ሎጎ እንዲዘጋጅ የቀረበ ሀሳብም እንዳለ ታውቋል። በተጨማሪም ደግሞ የሰላም ምልክት የሆነችው እርግብ እንድትሆን እንዲሁም ደግሞ ሌላ አማራጭ ካለ እንዲፈለግም ሀሳብ እንደቀረበ ተሰምቷል። ሌላኛው በጣም ያሳቀኝ ነገር ሀሳብ ላይ ቀርቧል እንደተባለው ኦልሞስት ትኩረት አልሳበም፣ ግን እኔን በግሌ ትኩረት የሳበኝ ጉዳይ የአዲስ አበባ የቦታ ስያሜዎች ለምሳሌ ኦርቶዶክስ ቤተክርስቲያን መሰረት ያደረጉ ነው። ራሔል፣ ሳልተ ምሕረት እየተባሉ የኦርቶዶክስ ቤተክርስቲያን መሰረት የተደረገ ነው ስማቸው እና እነሱ ነገሮች ይቀየር የሚልም አንዳንድ መከራከሪያ ሀሳቦች እንዳሉ ተሰምቷል። በእነዚህ ባነሳኋቸው ጉዳይ እናንተ ሀሳብ ምንድን ነው? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።